በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አገልግሎት ላቆም ነው። በሊቀ ሊቃውንት ስምዐኮነ መላክ። በትምህርት ቤት የማውቀው አንድ ወንድሜ ሁልጊዜ ከምንለዋወጠው የተለየ ደብዳቤ ላከልኝ። እንደተለመደው መስሎኝ ደብዳቤውን ከፍቼ እስከማየው ቸኮልኩ። ገና የመጀመሪያውን መስመር ሳነበው ደም የሚያደርቅ ንባብ ተጽፎበት አገኘሁት። ደግሜ ያነበብኩት አገልግሎት ላቆም ነው ይላል። መጨረስ ቢያቅተኝም መጨረስ ስለነበረብኝ እየመረረኝ ጨረስኩት። የመጨረሻው መስመር ላይ እየቀለድኩ ነው የሚለኝ መስሎኝ ይጠብቅ ነበር፣ ግን አልሆነም። መረረኝ። ሰዎች አላሰራኝ አሉ። ቤተ ክርስቲያኑማ ሕጓ የቀና፣ ሥርዓቷ የተስተካከለ፣ ዜማዋ የሚናፍቅ፣ ማህሌቷ የሚደንቅ፣ ቅዳሴዋ የሚመስጥ ነበር። ነገር ግን በሰዎች ግፊት ከዛሬ ጀምሮ ሁሉንም ትቼ ወጥቻለሁ አለኝ። አገልግሎት ይቋረጣል? ሰው ያለ አገልግሎት ይኖራል? አገልግሎቴን ላቆም ነው ማለትስ ምን ማለት ነው? በቅንነት በሚያገለግሉ አገልጋዮችስ ላይ ተስፋ የሚያስቆርጡ ሰዎች የሚበዙት ለምንድን ነው? የሰራኸው አይመቻቸውም፣ እንዳይሰሩት አቅሙም ፍላጎቱም የላቸውም እያልሁ በጥያቄ ራሴን አስጨነቅኩት። አይሁድ በሞሏት በኢየሩሳሌም አገልግሎትን መጀመር እንዴት ከባድ ነው! ድዊ ብትፈውሱ ሰንበት ነው ይሏችኋል። ውሃ ከዓለት ላይ ብታፈልቁ ደጋ ስለሆነ ውርጩን እያረጋ ውሃ ፈለቅኩ ይላል እንጂ ቆላ ቢሆን አይችልም ነበር ብለው ያሟችኋል። ትምህርታችሁን ይወዳሉ፣ ነገር ግን አባቱን የምናውቀው የገሌ ልጅ አይደለምን ብለው ያናንቋችኋል። እንደዚሁ ካሉ ሰዎች ጋር ማገልገል እንዴት ይቻላል? ከእነዚህ ሰዎች መካከል መኖር በጣም ከባድ ነው። ግን የእግዚአብሔር ፈቃድ እንዲሁ ነውና ሆነ። ቤተ ክርስቲያን አገልግሎት የጀመረችው በክፉዎች አይሁድ መካከል ነው። እጅ መንሻ የያዙ ሰዎች ክርስቶስ ወደ ተወለደበት ቦታ መጡ እንጂ ክርስቶስ እጅ መንሻ ወደሚያቀርቡለት ነገሥታት ከተማ ሄዶ አልተወለደም። በተወለደበት ቦታ ያሉ ሰዎች አላወቁትም። አብረውት ያደጉ የናዝሬት ሕፃናትም አላከበሩትም። ሁሉም ክፉዎች ስለነበሩ አብረውት ካደጉት መካከል ለደቀ መዝሙርነት ማዕረግ የበቃ ማንም የለም። በክፉዎች መካከል ተመላለሰ። የቤተ ክርስቲያንን አገልግሎት ከዕለተ ምጽአት በፊት ንስሐ መግባት በማይችሉት ክፉ ሕዝቦች መካከል መሰረታት። በጣም የሚገርመው እንደ እስራኤላውያን ትንቢት ተገልጾላቸው ሱባኤ ገብተው ባያውቁትም የክርስቶስን መምጣት በፍልስፍናቸው በጥበባቸው ተመራምረው አግኝተው ቀኑን እየጠበቁ የነበሩ አሕዛብ ነበሩ። ፍርዱን ለእኛ ቢሰጠን ከሀገራችን ውጣልን የማቴዎስ ወንጌል ምዕራፍ 8 ቁጥር 34 ብለው ከሚያምኑ ሰዎች መካከል ከሚኖር የሐዋርያትን መምጣት እየተጠባበቁ በነበሩ በግሪክ ፈላስፎች ጉባኤ መካከል ቢኖር ደስ ይለን ነበር። አንድ አስደናቂ ለፍርድ የሚያስቸግር የሥነ ፍጥረት ታሪክ ላጋራችሁ። ውሃ ልህሉ ነው፣ ነገር ግን በደደረው የዓለት ደረት ላይ እንዲፈስ መደረጉ ለምንድን ነው? መሬት ጽኑ ነው፣ ነገር ግን በልህሉ ውሃ ላይ እንዲሳንፈፍ ሆኖ መፈጠሩ ለምንድን ነው? እኔ ሲገባኝ ውሃ ንጽሕናውን ጠብቆ እንዲኖር በጠነከረ ዓለት ላይ መፍሰስ አለበት። የውሃ መንገዱ እንዳይቋረጥ ከተፈቀደለት ውቅያኖስ ድረስ ለመፍሰስ ከድንጋይ ጋር እየተጋጨ መቀጠል ግድ ሆኖበታል። ድንጋዩ ከቆመበት ፈቀቅ ባለማለቱ በውሃው መንገድ ላይ ቆሞ አንዳንዴ ውሃውን መንገዱን ለቆ እንዲሄድ ቢያደርግም ውሃውን በመሬት ውስጥ ሰርጎ የመሬት ሲሳይ ሆኖ ከመቅረት የታደገው አለቱ ድንጋይ ነው። ውሃና ድንጋይ ቢካሰሱ መንገዴን ይልቀቅልኝ፣ አፈሩን ጠርጌ ባወጣሁበት መንገድ መካከል እየገባ አስቸገረኝ ቢላችሁ ለማን ትፈርዳላችሁ? ከላይ ስናየው ውሃ ያቀረበው ክስ እውነት ነው። ነገር ግን ድንጋዩ ቢነሳ፣ አለቱ ተሰብስቦ ቢወገድ የውሃን መንገድ ማን ያጸናለታል?
ውሃ መንገዱን ጠብቆ እንዲሄድ በሜዳ ፈሶ እንዳይቀር ዳርና ዳሩ ማን ይጠብቅለታል? በዳር ያለው አፈር ተደርምሶ የውሃን መንገድ እንዳይዘጋ ጠባቂ ሆኖ የተቀመጠውን ድንጋይ ከውሃ ጋር መጋጨቱና አንዳንድ ጊዜም የውሃን መንገድ ማስቀየሱን የተመለከተ ሰው ድንጋዩን ለማስወገድ ጥረት ያደርግ ይሆናል። አለበለዚያ ለውሃ ሌላ ድንጋይ የሌለበት መንገድ መፈለግ ያምረው ይሆናል። እስኪ አስቡት፣ ባክኖ በሜዳ ፈሶ ከመቅረት ያዳነውን ከመሬት ጋር ተቀላቅሎ ውበት ንጽሕናውን አጥቶ እንዳይኖር የጠበቀውን አለት ውሃን የሚያማታው እንዲጮህም የሚያደርገው እሱ ነውና ይውጣ፣ አለበለዚያም መንገድ እንቀይርለት እንዴት ይባላል? በእኛም አገልግሎት ስፍራ እንደዚሁ ነው። ክፉ ሰዎች የሌሉበት አገልግሎት ያለው በሰማዩ ቤተ መቅደስ ብቻ ነው። እዚያ ገብተን ማገልገል እስከንጀምር ድረስ በሃይማኖት የሚመስሉን ከሆነ ከሁሉም ሰው ጋር እንሰልፋለን። እነዚህ ሰዎች ላወቀባቸው ሰው የጸጋ ምንጭ ናቸው። እንደዛማ ባይሆን ኖሮ ጌታ በቅዱስ ወንጌል ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በሐሰት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ የማቴዎስ ወንጌል ምዕራፍ 5 ቁጥር 11 ባላለን ነበር። የዚህ ቃል ኪዳን ተጠቃሚ የምንሆነው እንዲህ ካሉ ሰዎች ጋር ታግለን ስናሸንፍ እንጂ መንገድ ስንቀይር አለበለዚያም አገልግሎት ስናቋርጥ አይደለም። የቆሎ ተማሪዎች ሆነን ልመና ስንወጣ የአንበሳ ደቦል የሚያህል ውሻ ያጋጥመናል። አለመለመን ለረሃብ አሳልፎ ይሰጣል፣ መለመንም ከውሻ ጋር ያታግላል፣ እልፍ ካለም ያስነክሳል። ሆኖም ግን የተማሪው ምርጫ ከውሻው ጋር ታግሎ እንጀራውን ማግኘት ነው። አንድ አገልጋይም በአገልግሎት ጎዳናው ላይ የሚያደናቅፉት ሰዎች ቢኖሩ እነዚያን ከአንበሳ ዝቅ የሚሉ ውሾች ታግሎ እንጀራ እንዳገኘ ታግሎ ጸጋ እግዚአብሔርን መውረስ ነው። ባሳለፍነው ጊዜ ረሃቡን የታገስነው ፊታችን ላይ ጓደኞቻችን ትምህርት ፍለጋ ወጥተው በቆላ ወባ ወይም ወረርሽኝ ተነድፈው ሲሞቱ እያየን ቀብረን ተመልሰን ትምህርቶቻችንን የቀጠልነው ቤተ ክርስቲያኒቱን አስበን እንጂ እነዚህን ሰዎች አስበን አይደለም። በደመና ጊዜ ፀሐይ ቢያምረን ደመናው እስኪያልፍ መታገስ ግድ ነው። ደመናውን ማን ይገፋዋል? ደመና ወደ ሌለበት ስፍራ በፍጥነት መዘዋወርስ ለማን ይቻለዋል? ደግነቱ ደመናው አላፊ ነው፣ ፀሐይ ግን ለዘወትር የሚኖር ነው። ክረምት የሚረገርገው ደመና የበጋውን ፀሐይ ካስረሳን ችግሩ እኛ ላይ ነው። ሁልጊዜ ከደመናው ጀርባ ፀሐይ መኖሯን አስተውሉ። ፀሐይ ስትወጣ ደግሞ ይሄ ሁሉ ቆፈን አድራሻው እንደማይገኝ ልብ በሉ። አገልግሎታችንን አንተውም፣ ትግላችንንም ከሰዎቹ ጋር አናደርግም። ብዙ ጊዜ ሰዎችን በየደረጃው ካለው አገልግሎት የሚያርቃቸው ትግላቸውን ከሰዎች ጋር ስለሚያደርጉት ነው። ሰዎችን ለመለወጥ አትሞክር፣ ስራህን አስተካክለህ ቀጥል። ጌታ ጸሐፍት ፈሪሳውያንን ለመለወጥ ጊዜውን አላባከነም። ለቤተ ክርስቲያን ሊያሳያት የሚገባውን አገልግሎት ግን በሚገባ አከናወነ። ፈሪሳውያን በጥያቄ ሲፈትኑት፣ ከነገሥታት ነገር ሲሰሩበት፣ በቤተ መቅደስ ሲዶልቱበት፣ ስለ እነሱ ዘለፋ ካህናትን የማቴዎስ ወንጌል ምዕራፍ 23 ቁጥር 1 ካስተማረበት ጉባኤ በቀር የትምህርቱ ርዕስ አድርጓቸው አያውቅም። ነገር ግን የወሬ ርዕስ የምናደርገው የሚያግዙንን የሚረዱንን ሰዎች ሳይሆን አላሰራን ያሉትን ሰዎች ነው። ደጋግመን የምንሰብከው አንቀጸ ብፁዓንን ሳይሆን አሌለክሙን ነው። መሸነፍ ከዚህ ይጀምራል። አንተ ግን ይህን አታድርግ። እባብና ጊንጥ በበዛበት በረሃ ቢጥሉህ፣ ለተራበ አንበሳ ቢሰጡህም፣ በነደደ እሳት ቢከቱህም፣ ሰይፍ እየሳሉ ብታያቸውም አገልግሎትህን እተዋለሁ አትበል። ከ40 ሰማይ አንዱ አክሊል ለመቀበል አንድ ቀን ሲቀረው አገልግሎትም ቢያቋርጥ ከወንድሞቹ ተለይቶ ከክብር ጎድሎ ሞተ። አንተ በአገልግሎትህ አክሊል የምትቀዳጅባት ሰዓት ያች አገልግሎትህን ተስፋ ቆርጠህ የተውክባት ሰዓት ብትሆንስ? ወደ እግዚአብሔር የምትጠራባት ዕለት
ያቺ ብትሆንስ ምን ታውቃለህ? አገልግሎት የሚቋረጥ ቢሆን ኖሮ ዮሐንስ መጥምቅ ከሞተ በኋላ እንዲያርፍ እንጂ የተቆረጠች አንገቱ ክንፍ ተሰጥቷት እየዞረች ለ7 ዓመታት ስትሰብክ ባልሰማናትም ነበር። አየህ፣ በሕይወት ሳለ 6 ወር ብቻ የሰበካትን ወንጌል ከሞተ በኋላ ግን 7 ዓመት ሰበካት። ዓላማ ካለህ አገልግሎትህን እንኳን ሰዎች ሞት አያቋርጥህም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።